ጲላጦስም የካህናትን አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ ከምከሱት ነገር አንድም በደል እንኳን በዚህ ሰው አላገኘሁም። ሄሮድስም ደግሞ ስላላገኘበት ወደኛ መልሶታልና እነሆ ለሞት የሚያደርሰው ምንም ነገር አላደረገም። በዚህም በዓል ሕዝቡ የወደደውን አንድ እስረኛ ከስር ይፈታለት ዘንድ ግድ ነበርና ስለዚህ ቀጥቼ እፈተዋለሁ አላቸው። ነገር ግን በሕግ በኩል ጻድቅ መሆኑን የተረዳው ጲላጦስ ኢየሱስን ሊፈታው ፈልጎ ዳግመኛ ቢናገራቸውም የካህናት አለቆችና መኳንንትና ሕዝቡ ግን ስቀለው ስቀለው እያሉ ይጮኹ ጀመር። ዕለተ ዓርብ በጣም ብዙ ስርዓቶች የሚከናወኑበት ቀን ነው። በዕለተ ዓርብ በተለይ በቤተ ክርስቲያን ከሌሎቹ ዕለታት በተለየ ሁኔታ ከሌሊቱ ጀምሮ ምንባባት የሚነበቡበት፣ ዜማዎች በየተራ የሚዘሙበት፣ ትርጓሜ የሚተረጎምበት፣ ሰፊ ትምህርት የሚሰጥበት፣ ምእመናን በቤተ ክርስቲያን ሆነው በደል፣ ኃጢአት፣ መርገም የሌለበት ክርስቶስ በእኛ ኃጢአት ፋንታ ስለኛ መከራ መቀበሉን እያሰብን የምናለቅስበት የምንደሰትበትም ቀን ነው። ዕለተ ዓርብ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድነት የሞተበት ቀን ነው። በጣም ኤክስክሩሺየቲንግ የሆነ እንደውም የቋንቋ ሊቃውንት ኤክስክሩሺየቲንግ የሚለውን ቃል የሚጠቀሙት ለክርስቶስ ብቻ ነው። ከመስቀል ጋር የተገናኘ መከራ ስለሆነ ማለት ነው። ቃሉ በራሱ ከመስቀል ጋር የተገናኘ በጣም አደገኛ ሕመም ለማለት የምንጠቀመው ቃል ነው። ሐሙስ ዕለት ማታ ጌታችን ሊቀ ካህናቱ ፊት አቆሙት። ሊቀ ካህናቱ መረመረው። ያው ምስክሮችን የሐሰት ምስክሮችን እያቆመ ሊፈርድበት ሞከረ። በነጋታው በጠዋት ደግሞ ሌሎቹ ካህናት ተሰባሰቡ ማለት የሸንጎ አባላት ተሰባሰቡ፣ ጌታችን ለፍርድ አቆሙት። ጌታችን ላይ ግን ምንም ሊያገኙበት አልቻሉም። ወንጌሉ እንደሚነግረን በጣም ብዙ ምስክሮች መጡ ጌታችን ላይ ሊመሰክሩ ማለት ነው፣ ግን ምስክር ማግኘት አልቻሉም ይላል። ምክንያቱም በአይሁድ ሕግ መሰረት አንድ ሰው ወንጀለኛ ለመባል ቢያንስ 2 ምስክሮች ተመሳሳይ ምስክርነት መስጠት አለባቸው፣ ወይም ቃላቸው መስማማት አለበት ማለት ነው። በጣም ብዙ ምስክሮች መጥተው ግን ጌታችን ላይ የሚስማማ 2 ቃል መናገር የሚችሉ ምስክሮች አልተገኙም። መጨረሻ ላይ ግን በደንብ አለማምደው አዘጋጅተው 2 ምስክሮችን አመጡ። እነዚህ ምስክሮች ይህንን ቤተ መቅደስ አፈርሰዋለሁ፣ አፍርሼን በ3 ቀን አስነሳዋለሁ ብሎ ሲናገር ሰምተነዋል ብለው በጌታችን ላይ መሰከሩበት። ያው ምስክርነታቸው የሐሰት ምስክርነት ነው። ምክንያቱም ጌታችን እንደዛ አላለም። ጌታችን ያለው ይህንን ቤተ መቅደስ አፍርሱት፣ በ3ኛው ቀን አስነሳዋለሁ። ዮሐንስ ወንጌላዊ እንደሚነግረን ይህን የተናገረው ስለ ሰውነቱ ስለ ራሱ ሰውነት ቤተ መቅደስ ብሎ የጠራው የገዛ ስጋው ነው። እናንተ አፍርሱት እኔ በ3ኛው ቀን አስነሳዋለሁ ነው ያለውና አፈርሰዋለሁ የሚል ቃል አልወጣውም ጌታችን። ግን ምንም አይነት ምክንያት ሊያገኙበት ስላልቻሉ ህዝቡን ሊያስቆጣላቸው የሚችለው ትልቁ ምክንያት በቃ ቤተ መቅደስ ጋር የተገናኘ ነው። ቤተ መቅደሱ ካላቸው ክብር የተነሳ ማለት ነውና ስለሆነ ቤተ መቅደሱን አፈርሰዋለሁ ብሏል የሚል የሐሰት ቃልን ተናግረው በጌታችን ላይ አስፈረዱበት ማለት ነው። ዓርብ ጎህ ሲቀድ የአይሁድ ባለሥልጣኖች ኢየሱስን አስረው ወደ ገዢው ጴንጤናዊ ጲላጦስ ዘንድ አቀረቡት። ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ንጉሥ ነኝ ሲላገኘ ነው ብለውም ከሰሱት። ጲላጦስም ክርስቶስን ወደ ውስጥ አስገብቶ አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። ክርስቶስም መልሶ አንተ አልክ አለው። እንግዲህ በዕለተ ዓርብ ክርስቶስ ብዙ መከራዎቹን ከተቀበለ በኋላ በመስቀል ላይ ተሰቅሎ ስጋውን ቆርሶ ዓለምን ያዳነበት ቀን ስለሆነ እነዚህን ሁሉ እያሰብን እንግዲህ በተለይ በዕለተ ዓርብ ያሉ የሕማማት ቀኖች እጅግ በጣም ከባድ ናቸው። ክርስቶስ ልብሱን የተገፈፈበት 6666 ግርፋት በጨካኞች አይሁድ የተገረፈበት፣ ውሃ ጠማኝ ሲል መራራ ሐሞት የሰጡበት፣ የለመነው ውሃ ነው። እነሱ ግን ያለመነውን መራራ ሐሞት ሆምጣጤ የሰጡት። ይህም ትንቢት ነበር። አስቀድሞ ዳዊት
ሆምጣጣ ወይም ደግሞ መራራ ሐሞት እንደሚጠጣ እንዲሁም ደግሞ ልብሱን ገፈው ዕጣ የተጣሉበት ቀን ነው። ምራቅ የተተፋበት ቀን ነው። ጎኑን የተወጋበት ቀን ነው። አጠቃላይ በዚያ ቀን የደረሰውን መከራ እመቤታችንና ቅዱስ ዮሐንስ በመስቀሉ ስር ሆነው እያዩ ያለቀሱበት በተለይ ለሃ ማርያም የሚባል መጽሐፍ አለ። አባ ሕርያቆስ የደረሰው ድርሰት ነው። ስለ እመቤታችን ለሃ ማርያም ይላል። እመቤታችን ልጇን ወዳጇን መድኃኔ ዓለም ክርስቶስን አይሁድ ልብሱን ሲገርፉት ምራቅ ሲተፉበት አስረው ከግራ ወደ ቀኝ ከቀኝ ወደ ግራ ሲጎትቱት እንደገና ይመቱና መኑ ጸፋከ ተነበይ ለነ ራሱን ይመቱና ማን ነው የመታህ እስኪ ተናገር ይሉታል። ቤተ መቅደሱን በ3 ቀን አፍርሼ እሰራዋለሁ ብለህ ነበር እስኪ ስራው እንይህ እያሉ እየተዘባበቱ ምራቅ እየተፉ ቀይ ግምጃ አልብሰው ንጉስ ነኝ ብለሃል፣ የአይሁድ ንጉስ ነኝ ብለሃል እስኪ እንይህ እያሉ አይሁድ የተዘባበቱበት ፍጹም ጭካኔያቸውን ያሳዩበት ወደ ቀያፋ ሲሄድ በቤተ ክህነት ወይም ደግሞ የአይሁድን ሕግ የሚመራው ወደ ቀያፋ ሲሄድ ይሙት፣ ወደ ጲላጦስም ሲሄድ ይሙት፣ ማን ይፈታ ሲባል ወንበዴው በርባን ይፈታ፣ ክርስቶስ ይሰቀል ብለው የጮሁበት እጅግ አሰቃቂ ቀን ስለነበረ እመቤታችንና ዮሐንስ ያን እያዩ ያለቀሱበት ቀን ስለሆነ ዮሐንስ እናውም ከዚያ የተነሳ እድሜ ልኩን አልቃሻ ሆኖ ነው የቀረው። እንባልቆበት ደግሞ ቁጹረ ገጹ ነው ሐዘንተኛ ሆኖ አንድም ቀን ሳይስቅ የኖረ ሐዋርያ የክርስቶስን መከራ የሚጽፍ የሚናገር ሐዋርያ ያን መከራ ከማየት የተነሳ ስለሆነ ክርስቶስ ብዙ መከራ የተቀበለበት ቀን ነው። በዚያ የተሰበሰበው ሕዝብ ሁሉም በአንድነት ክርስቶስን ስቀለው በርባንን ፍታልን እያሉ ጮኹ። ገዢውም ለሶስተኛ ጊዜ ምንድን ያደረገው? ጥፋቱስ ምንድነው? ለሞት የሚያደርስ በደል አላገኘሁበትም፣ ስለዚህ ቀጥቼ ፈተዋለሁ ቢላቸውም እነርሱ ግን ይሰቀል ይሰቀል እያሉ መጮህ ቀጠሉ። ያው አይሁድ በድንጋይ ወግረው ይገላሉ፣ በእሳት ያቃጥላሉ፣ ሮማውያንም ቢሆኑ በሰይፍ ይገላሉ። በጣም ብዙ የመግደያ መንገዶች አሏቸው። ከየትኛውም የመግደያ መንገድ ግን ጌታችን እንዲሞት የተፈለገው በመስቀል ብቻ ነው። በሌላ ሞት እንዲሞት አልተፈለገም። በመስቀል ለመግደል ደግሞ የግድ የሮማውያን ፈቃድ ያስፈልጋል። ሮማውያን እንጂ አይሁድ በመስቀል የመግደል መብት ስለሌላቸው ማለት ነው። ያው እንደተባለው አይሁድ በሮማውያን ቀኝ ግዛት ስር ስላሉ እንደዚህ አይነት ካፒታል ፓኒሽመንቶችን መቅጣት የምትችለው ሮም ብቻ ናት። አይሁድ በድንጋይ ወግረው ሕጋችንን ጥሷል ምናምን ብሎ በድንጋይ ወግረው ሊገሉት ይችሉ ነበር። ግን ጌታችን ሊገሉ የፈለጉት እንደዛ አይደለም፣ በመስቀል ሞቱ። ምክንያቱም ኦሪት ዘዳግም ላይ ምን የሚል ሕግ አለ? በእንጨት መስቀል ተሰቅሎ የሞተ ሁሉ የተረገመ ነው ተብሎ የተጻፈ የሙሴ ሕግ አለ። ይሄ እውነተኛ ቃል ነው፣ የእግዚአብሔር ቃል። በእንጨት መስቀል ተሰቅሎ የሞተ ሁሉ የተረገመ ነው። ጌታችን በእንጨት መስቀል ተሰቅሎ እንዲሞት ነው አይሁድ የፈለጉት። ምክንያቱም መሲህ ነው ብሎ የሚያምኑ ሰዎች ስላሉ የእግዚአብሔር ነብይ ቢሆን መሲህ ቢሆን ኖሮ በእንጨት መስቀል ተሰቅሎ አይሞትም ነበር። ምክንያቱም በእንጨት መስቀል ተሰቅሎ የሞተ ሁሉ የተረገመ ነው የሚል የእግዚአብሔር ቃል አለና ብለው ህዝቡን ለማሳመንና ጌታችን ከሞተ በኋላ የጌታችንን ወሬ ዝም ብሎ ለመግደል የጌታችን ስሙ እንዳይነሳ ወሬውንም ጭምር ለማጥፋት ስሙንም ጭምር ለማጥፋት በእንጨት መስቀል ብቻ እንዲሞትላቸው ነው የፈለጉት። እንደዛ ለማድረግ ደግሞ የግድ ከጲላጦስ ጋር ከሮማውያን ጋር መስማማት ነበረባቸው። እንደገና ለፍርድ ወደ ጲላጦስ ይዘውት ሄዱ ማለት ነው። ለምንድን ነው ክርስቶስ ብዙ መከራ የተቀበለው? ብዙ መከራ ይቀበል ዘንድ ኃጢአት፣ በደል፣ ክፋት ተገኝቶበት ነው ወይ ስንል አይደለም። የኛ መከራ የኛ በደል ብዙ ስለነበረ ብዙ በደላችን፣ ብዙ መከራችን፣ ብዙ ኃጢአታችን፣ ብዙ ግፋችን በዲያብሎስ ላይ የነበረብንን ሽንገላ ሁሉ ከኛ ከሰው ልጆች ለማራቅ ነሳደው የነወጾረ ሕማመነ የኛን መከራ የኛን ደው የኛን ኃጢአት ተሸክሞ ቆስሎ በሱ ቁስል የኛን ቁስል ለመፈወስ ለማዳን እሱ መራራ ሐሞት ጠጥቶ ለኛ ጣፋጭ የሆነውን ነገር ለማስጠጣት ስለሆነ ለኛ የከፈለው ዋጋ እንጂ ለራሱ አይደለም። ስለዚህ በዕለተ ዓርብ እነዚህን ሁሉ መከራዎች ከፈጸመ በኋላ ከቀኑ በ9 ሰዓት እንግዲህ ቅድም እንዳልኩት ሐሙስ ከ3 ሰዓት ጀምሮ እስከ ዓርብ 9 ሰዓት 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል የተሰቀለበት ሰዓት ነው። ክርስቶስ በመስቀል ሲሰቀል ፀሐይ ብርሃኗን ነሳች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ መጋረጃው ተቀደደ፣ ሙታን ተነሱ፣ መቃብራት ተከፈቱ። እኒህ ሁሉ ታምራት ተደረጉ። በቀኝ በኩል የተሰቀለው ሽፍታ አመነ። ያን ጊዜ እኒህ ሁሉ ታምራቶቹ ሲፈጸሙ ፀሐይ ጨለማ ሆነች። ለምንድን ነው ፀሐይ ጨለማ የሆነችው ሲባል ክርስቶስ እውነተኛ ብርሃን ነው።
የዘላለም ብርሃን ነው። ስለዚህ እውነተኛው ብርሃን ክርስቶስ ቀራንዮ ላይ ሲተከል የፍጡራን ብርሃን ፀሐይ የምታበራው ራሱ እግዚአብሔር የሰጣትን ብርሃን ነው። እውነተኛው ብርሃን አሁን ቀራንዮ ላይ ለዘላለም ላይጠፋ በክርስቲያኖች ልብ ሊያበራ ለክርስቲያኖች ሊያበራ የብርሃኑ ፋብሪካ ዋናው ክርስቶስ ተተክሏል አለችና ፀሐይ ብርሃኗን ነሳች። ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን በቅዱሳን ላይ በክርስቲያኖች ላይ በአማኞች ላይ ለዘላለም ሲያበራ የሚኖረው ለዘላለም በመንግስተ ሰማያት የሚያበራው ፀሐይ ኢየሱስ ክርስቶስ ቀራንዮ ላይ ጨለማን፣ ክህደትን፣ ኃጢአትን፣ በደልን ሊያስወግድ በመስቀል ላይ ሲተከል ያን ጊዜ ፀሐይ የኔ ብርሃን እኮ ለፍጡራን ለሰዎች እንጂ ለአንተ አይመጥንም ብላ ብርሃኗን የነሳችበት ብዙ ታሪክ የተፈጸመበት ነው። ከነዚያ ሁሉ ጋር 9 ሰዓት ላይ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ አንገቱን ዘንበል አድርጎ ይላል ዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ አንገቱን ዘንበል አድርጎ ነፍሱን ሰጠ ነው የሚለው። በመጨረሻም ኢየሱስ ከተሰቀለ ከ3 ሰዓታት በኋላ ለሁለተኛ ጊዜ በታላቅ ድምፅ ጮኸ። 9 ሰዓት ላይም ሕይወቱን በገዛ ፈቃዱ ተወ። አጽነነ ርሶ ወመጠወ ነፍሶ አንገቱን ወደ ቀኝ ዘንበል አድርጎ ነፍሱን ሰጠ። የሚገርም ነገር ነው። አንገቱን ዘንበል ያደረገበት ምክንያት ስለ 3 ነገር ነው። አንደኛ እናቱ ድንግል ማርያም ወተቀውም ንግሥት በየማንከ ንግሥቲቱ ድንግል ማርያም በቀኝ ትቆማለች ማለት ክርስቶስ በተሰቀለ ቀን ከመስቀሉ ጎን የተገኘች የዓለም ንግሥት የክርስቶስ እናት ድንግል ማርያም ናት እና ልጄ ወዳጄ መድኃኔ ዓለም ብላ ስትጠራው አቤት ለማለት በዚያ ሰዓት በመስቀል ተቸንክሮ መናገር ስለማይችል አንገቱን ዘንበል አድርጎ እናቱ ድንግል ማርያምንና ወዳጁ ዮሐንስን አያቸው። ወደ ቀኝ ነው ዘንበል ያለው። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ደጅ ጠናሁት ዘንበል ብሎም ሰማኝ እንዳለ ሰማኒ ወተመይጠኒ ወደኔ ቀርቦ ሰማኝ ማለት ነው። በዚህም አላበቁም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉት። በዚያም ተቀምጠው ይጠብቁት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በመስቀል ላይ ውሏል። ልክ ጌታችን ሲሰቀል ፀሐይ እንደጨለመች፣ ጨረቃ ደም እንደለበሰች፣ ከዋክብት እንደረገፉ መጽሐፍ ቅዱስ ይነግረናል። አባ ጊዮርጊስ ዘጋስጫ እሴብ ጸጋከ በተሰኘ ምስጋናው ላይ ፀሐይ ጸልመ ወወር ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይርአዩ ርቃኖ ለዛልበሶሙ ብርሃን። ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብትም ወደቁ፣ ብርሃን ያለበሰንን አምላክ እርቃኑን አናይም ሲሉ ሰዎች እርቃኑን ያቆሙትን አምላካቸውን ፀሐይ ግን እሱ ብርሃን አልብሶ እንዴት እርቃኑን አያለው አሳያለሁ ብላ ጨለመች ብሎ ቅዱስ አባታችን ያመሰግናል። ያው እንደዛ ስንል ፀሐይ ማሰብ ትችላለች፣ ጨረቃ ማሰብ ትችላለች፣ እስቲ ልጨልም ምናምን ትላለች ማለታችን አይደለም። ያው በፀሐይ ላይ በጨረቃ ላይ የተሾሙ ቅዱሳን መላእክት ናቸው ይጋረዷቸው። በዛ መልኩ ከ6 እስከ 9 ሰዓት ድረስ በምድር ላይ ጨለማ ሆነ። ቅዱስ ማቴዎስ በወንጌሉ እንደነገረን መሬት በጣም ከፍተኛ የሆነ የመሬት መንቀጥቀጥ ተፈጠረ። ያው ጌታችንን ጎኑን ወጉት መስቀል ላይ ያለ በጦር ከጎኑ ደምና ውሃ ፈሰሰ። ቤተክርስቲያን መሰረት የሆነ ደምና ውሃ ፈሰሰ። መሬት ተንቀጠቀጠ። መቃብሮች ተከፈቱ። የሚያውቋቸው ሞቶ ከቀበሯቸው ጊዜ ያለፋቸው በጣም የታወቁ ሰዎች ሁሉ ከመቃብር እየተነሱ ወደ ከተማ መጡ ማለት ነው። ይህንን ትላልቅ ድንቅ ተመለከቱ። የቤተ መቅደስ መጋረጃ ሁለት ተቀደደ።
በዚህን ጊዜ እንግዲህ በቦታው ላይ ቆመው የጌታችን ሞት ያዩ ከነበሩ መቶ አለቃዎች ነው ባለስልጣናት አንዱ የሰው እውነትም የእግዚአብሔር ልጅ ነው ብሎ የጌታችንን ዲቪኒቲ አምላክነት መለኮታዊነት እንደመሰከረ መጽሐፍ ቅዱሳችን ይነግረናል ማለት ነው። ጌታችን ልክ ከቀኑ 9 ሰዓት ሲል ያው መስቀል ላይ የተናገራቸውን ነገሮች ከተናገረ በኋላ ተፈጸመ ብሎ ራሱን ዘንበል አደረገ። በፈቃዱ ነፍሱን ከስጋው ለየ ማለት ነው። የጌታችንን መሞት፣ ጌታችን የተቀበለውን መከራ፣ ጌታችን የተቀበለውን ስቃይ አስበን በዚህ ቀን ቀኑን ሙሉ እየሰገድን እየጸለይን እያለቀስን እናሳልፋለን። ያው ኦርቶዶክሳዊነት ፓራዶክስ ነው። ጌታ ሞተ ብለን መሞቱ እያሳዘነንም ግን ደግሞ ደስ ይለን፣ ምክንያቱም የዳኑ በሞቱ ስለሆነ ማለት ነውና የሚቃረኑ ኤክስትሪም መስሎ ሁለት ሐሳቦችን አስታርቆ መሄድ ነው ኦርቶዶክሳዊነት እና በዛ መልኩ ቆየ። ልክ ከ9 ጀምሮ እስከ 11 ሰዓት ነፍሱን ከስጋው ከለየ በኋላ ስጋው መስቀል ላይ ቆየ። ከዛን 11 ሰዓት ላይ የአርማትያሱ ዮሴፍና ኒቆዲሞስ የሚባሉ ሁለት የጌታችን ስውር ተማሪዎች፣ ሁለቱም ታሪካቸውን ስናነብ የአርማትያሱ ዮሴፍም ጌታችን ጋር በሌሊት መጥቶ የሚማር ሰው ነው ወንጌላችን እንደሚነግረን፣ ኒቆዲሞስም ጌታችን ጋር መጥቶ በሌሊት ሲማር የነበረ ሰው ነው። በቀን የተማሩት ደቀ መዛሙርቱ ጌታችንን ጥለውት በሸሹበት በፈሩበት በሄደበት ሲሄዱ ሲከተሉት የነበሩ ጌታችን ብዙ ጸጋ የሰጣቸው ጌታችን በሰጣቸው ጸጋ አጋንንትን ያስወጡ ሕሙማንን የፈወሱ አበርክቶ ሲመገብ ያዩ ውሃ ላይ ሲራመድ የተመለከቱ ውሃ ላይ ኑ ተራመዱ ብሎ የጠራቸው ደቀ መዛሙርቱ የቀን ተማሪዎች በሸሹበት ቀን ላይ በምሽት ይማሩ የነበሩ በድብቅ ይማሩ የነበሩ ደቀ መዛሙርት ወይም ተማሪዎቹ ኒቆዲሞስና ከአርማትያስ ከሚባል ሀገር የመጣ ዮሴፍ የሚባል ሰው የጌታችንን ስጋ ጲላጦስን ለምነው ከመስቀል ላይ አውርደው በጣም አክብረው ልክ ባለስልጣናት በሚገነዙበት መንገድ ውድ በሆነ በፍታ በሽቱ በከርቤ አድርገው እንደገነዙትና በመቃብር እንዳሳደሩት መጽሐፍ ቅዱሳችን ይነግረናል። ማንም ባልተቀበረበት በአዲስ መቃብር እንዲቀበር አድርገው ጌታችንን ምሽት ላይ ስጋውን ከመስቀል ላይ አውርደው ወደ መቃብር እንዲገባ አድርገዋል ማለት ነው እና ዓርብ ቀን የምናስበው ይሄን ነው። አዳም 5500 ዘመን የተገባው ቃል ተፈጽሟል፣ ክርስቶስ ውጡ ሊለን መጥቷል ብሎ አዳም ነፍሳትን እንግዲህ መጀመሪያም ወደ ሲኦል ይዟቸው የገባ ነፍሳትን ሁሉ አዳም ነው። ከሲኦል ደግሞ ውጡ ተነሱ ብሎ ደግሞ ይዟቸው የወጣም አዳም ነው። በአዳም በደል ምክንያት ሁላችን ወደ ሲኦል ገብተን ነበረ። ዳግማዊ አዳም ኢየሱስ ክርስቶስ የአዳምን ስጋ ለብሶ ከኃጢአት ብቻ በቀር አዳም የሚቀበለውን መከራ ተቀብሎ አዳምን ሲያድነው እኛም ድነናል። ስለዚህ ዘንበል ወደ ቀኝ ዘንበል ያለበት ምክንያት የነፍሳትን ጩኸት ሰምቶ መጥቻለሁ፣ ተሰቅየላችኋለሁ፣ ስጋዬን ቆርሼላችኋለሁ፣ ጎኔን ተወግቼላችኋለሁ፣ ታስሬላችኋለሁ፣ እናንተ ተፈቱ፣ የገነትን በር ከፍቼላችኋለሁ፣ የሲኦልን በር ዘግቼላችኋለሁ፣ ነፃ ውጡ ሲል ነፍሱን ሰጥቶ የኛን ነፍስ ለመቀበል በመስቀል ላይ ራሱን ዘንበል አድርጎ ነፍሱን ሰጠና ወኢቤ ተፈጸመ ኩሉ 5500 ዘመን የነበረው መከራ ፍዳ በጨለማ ውስጥ በሲኦል መኖር አለቀ። የሐዲስ ኪዳን ሕይወት የሐዲስ ኪዳን ክርስትና ሰላም፣ በረከት፣ ፍቅር፣ አንድነት፣ ነፃነት፣ ሰላም ታወጀ ብሎ በዚህ አይነት ሁኔታ የተጠናቀቀ ነው። 11 ሰዓት ላይ በዕለተ ዓርብ ዮሴፍና ኒቆዲሞስ የክርስቶስን ስጋ ከንጉሱ ለምነው አውርደው ገንዘው የቀበሩበት እስከዚያ ድረስ ያለው አጠቃላይ እስከ 11 ሰዓት ያለው ይህ ሁሉ ስርዓት የሚፈጸምበት ከዚህም በላይ ደግሞ ከበሮ የሚመታበት ቀን ነው። 9 ሰዓት ላይ ቤተክርስቲያን እልልታ ታደርጋለች። ደስታ የሚሰማበት ቃል ነው። ሲኦል ከነፍሳት የወጡበት ክርስቶስ እኛን ነፃ ያወጣበት ሰዓት ስለሆነ ያን ጊዜ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽነ ወረወ ውስተ ባሕር፣ ምስጉን የሆነ እግዚአብሔር እናመስግነው ፈረሱንና ፈረሰኛውን በባሕር ስለጣለ። እስራኤላውያን ከግብፅ ከወጡ በኋላ ይህን መዝሙር ዘምረው ነበረ። ነፍሳት ደግሞ ከሲኦል ከወጡ በኋላ ይህን ስለዘመሩ ጸአተ ነፍሳት ይባላል። ነፍሳት ከሲኦል የወጡበት የምስጋና የእልልታ ቀን ስለሆነ ዕለተ ዓርብ በዚህ ሁኔታ ቤተክርስቲያን ታስተምራለች፣ ታከብረዋለች፣ ትዘምራለች ማለት ነው።